ኒቆዲሞስ በጣም አጭር ደቂቃዎች አንድ ምሳሌ ከመጽሐፍ ቅዱስ ወስደን በዚያ ላይ እንማማራለን። የምንማርበት የትምህርት ሀሳብ ስር ያልሰደዱ ዛፍ በሚሉ ትምህርታችን የሚሆነው ምሳሌ ላይ ነው። የምንጠቅሰው የምናነሳው ሀሳብ ከመጽሐፍ ቅዱስ ያለን አንድ መንፈሳዊ ታሪክ መነሻ አድርገን ይሆናል። ርዕሳችን ስር ያልሰደደው ዛፍ ይሆናል። የማቴዎስ ወንጌል ምዕራፍ 13 ቁጥር 6 ላይ ያለው ታሪክ ጌታችን በምሳሌ ያስተማረበትን ክፍል መነሻ አድርገን እንማማራለን። ለአባቶቻችን ለነ ቅዱስ ቄርሎስ፣ ለነ ቅዱስ አትናቴዎስ ምስጢሩን ጠውቆ የገለጠ መንፈስ ቅዱስ ለባሪያው ገብቶ እንዲያስተምረን እንዲመክረን ቅዱስ ፈቃዱ ነው። ርዕሳችን አንዴ ይረሳል። ስር ያልሰደደው ዛፍ በጣም አጠር አድርገን የምንማረው ግን የትምህርቱን መንፈሳዊ መጀመሪያ ላስረዳ። ምሳሌ ትምህርት ነው፣ ግን ጠቅላላ ምሳሌ ምንድን ነው? በክርስትና ሕይወት ውስጥ ክርስቲያኖች በየትኛው መንፈሳዊ ልምምድ ውስጥ ወይም በሃይማኖት ውስጥ ባላቸው ክርስቶስን የመምሰል ጉዞ ውስጥ ራሳቸውን በሚያጸና ቁመት ውስጥ እንዲያገኙ ወይም ደግሞ ራሳቸውን በጸና ቁመት ውስጥ እንዲያገኙት ሁልጊዜ ስር ሰደው መኖርን ወይም በሃይማኖት ጠንቆ መገኘትን፣ በፈተና ውስጥ ሳይወድቁ መኖርን፣ ሳይወድቁ ብቻ ሳይሆን ወድቆ መቅረትን፣ እንዲህ ያሉ ነገሮችን ከመፈጸማቸው መራቅን ገንዘብ እንዲያደርጉ ጠቅልል ያለ መንፈሳዊ ሀሳብን የሚያስገነዝብ ትምህርት ነው። ስለዚህ ስር ያልሰደደው ዛፍ ምሳሌ ትምህርት ነው። በዚህ መነሻ ሀሳብ እንማማራለን። ድጋሚ አምላካችን እንዲያስተምረን ቅዱስ ፈቃዱ ይሁን። መጽሐፍ ቅዱስ ይሄ አሁን ማስተምረው ትምህርት እንግዲህ አይደለም ማለት ስለ ዛፍ ሲነገር መቼስ ሰውና ዛፍ በተመለከተ መጽሐፍ ቅዱስ ገና ከመወረስ ጀምሮ እኛና ዛፎች መካከል ያለው ግንኙነት ጥልቅ ነው። አባታችን አዳም በገነት ሲኖር ይኖር የነበረው ከእጽዋት ጋር ነው። ያው ትምህርቱ በነገራችን የመንፈሳዊ መልእክት ነው እና ሌላ አይነት መስመር እንዳይሰመርለት በደንብ ትኩረታችን መንፈሳዊ ችግር ይናደርጉ። እጽዋትን አስተውላችሁ ከሆነ አብሯቸው ኖረ ከበደል በኋላ ኃጢአት ከሰራ በኋላ መሸፈኛ አድርጎ የተጠቀማቸው እጽዋት ነው እና ልክ ወዳጆቹ እስኪመስሉ ድረስ ለሰው ልጅ እጽዋት ቅርብ ነበሩ። እንዲያው ቅዱስ ኤፍሬም ሶርያዊ አንድ መዝሙር አለ ከዚህ ጋር አገናኝቶ በገነት ያሉ እጽዋት ለሰው ሕይወት የሚያደርጉትን ክብርና ምስጋና ጭምር እያተተ የሚያነሳበት ክፍልም አለ እና ሰው ልጅ ከእጽዋት ጋር ያሉ ተዛምዶች ያሉት ነው የመጣው። ብሉይ ኪዳን ላይ በጣም ብዙ ሀሳቦች አሉ። አዲስ ኪዳን ላይ ክርስቶስ ዛፍና የእኛን ሕይወት በጣም በብዙ መንገድ ምሳሌ እያደረገ ያስተምር ነበር። ምሳሌ ላንሳ በደንብ የምናውቀው ስለሆነ ርዕሳችን ያለው ክፍል ማቴዎስ ወንጌል ምዕራፍ 13 ቁጥር 6 ላይ እንዲህ ይላል። በምሳሌ ብዙ ነገራቸው እንዲህ አላቸው፣ እነሆ ዘሪ ሊዘራ ወጣ። እርሱም ሲዘራ አንዳንዱ በመንገድ ዳር ወደቀ፣ ወፎችን መጥተው በሉት። ሌላው ብዙ መሬት በሌለበት በጭንጫ ላይ ወደቀ፣ ጥልቅ መሬትም ስላልነበረው ወዲያው በቀለ። ፀሐይ በወጣ ጊዜ ግን ጠወለገ፣ ስርም ስላልነበረው ደረቀ። ሌላው በእሾህ መካከል ወደቀ፣ እሾሁ መጣና አነቀው። ሌላው በመልካም መሬት ወደቀ፣ 100 አንዱም 60 አንዱም 30 ፍሬ ሰጠ። የሚሰማ ጆሮ ያለው ይስማ። አሁን ዘር ተዘራ፣ ከዛ ያድጋል፣ ከዛ ፍሬ ይሰጣል። እንዲህ ያሉ ምሳሌዎች በጣም ብዙ ናቸው። በጣም የምትወዱት መዝሙረ ዳዊት እንኳን ሲጀምር ምን ብሎ ነው የሚጀምረው? ገና መዝሙረ ዳዊት በስመ አብ ብለን አይደል የነገረ ዳዊትን እናንሳ። ፍካሬ ጻድቃን ብለን ገና በስመ አብ ብለን ስንጀምር ፍካሬ ጻድቃን ወዘኃጥአን መዝሙር ዘዳዊት ሃሌሉያ ብፁዕ ብእሲ ዘኢሖረ በምክረ ረሲዓን ወዘኢቆመ ውስተ ፍኖተ ኃጥአን ወዘኢነበረ ውስተ መንበረ መስተሳልቃን ዘዳይሙ ሕገ እግዚአብሔር ስብረቱ ወዘሕጎ ያነብብ መዓልተ ወሌሊተ ወይከውን ከመ ዕፅ እንተ ተክል ሀበ ማኅዘነ እንተ ትሁብ ፍሬሃ በበጊዜሃ። ይህን ጥቅስ ሁላችንም ነው የምንወደው። መቼስ መዝሙረ ዳዊት የመጀመሪያው ክፍል ሳይጠቅስ ወይ ደግሞ ሳያነብ ያለፈ ሰው አልኖርም። አማርኛውን
እንደባቸው ለምሳ ምስጉን ነው በቆሽት ምክንያት ያለ ባለተኞች ነገር ያልቆመ ባዘኞች ነገር ያልተቀመጠ ነገር ግን በእግዚአብሔር ሕግ ደስ ይለዋልና ሕጉንም በቀንና በሌሊት ያስባል። አሁን ስለ ግለሰቡ እየተነገረ ያላችሁ አስቡ። ስለ አንድ ግለሰብ ሕጉን በቀንና በሌሊት ያስባል። እርሱም በውሃ ፈሳሾች ዳር እንደተተከለች ፍሬዋንም በየጊዜው እንደምትሰጥ ቅጠሏም እንደማይረግፍ ዛፍ ይሆናል። ምን ይሆናል? ዛፍ ይሆናል። እና ቅዱስ ዳዊት መዝሙሩን የጀመረበትን ክፍል እንኳን ሰውና ዛፍን በምሳሌ አናሎጂ ሰርቶ እያስቀመጠ ነው። ስለዚህ ሰውና ዛፍን ምሳሌ እያደረገ እየሰጠን ጭምር ነው። በነገራችን ላይ አንድ ቦታ አይደለም ያለው። አሁን ጥቅሶቹን ታያቸዋላችሁ። ሰው ልጅና ዛፍ ምሳሌ በምሳሌ አምላካችን ጎን ለጎን አድርጎ ተጠቅሞ እንዳስተማረባቸው መሰኝ ብዙ ስላሉ እና ቅዱስ ዳዊት ሰው ሲገልጸው ምን አለ? ውሃ ዳር የተተከለች አንድ ዛፍ ናት። እቺ ውሃ ዳር የተተከለች ዛፍ ምሳሌነቱ ከሰው እንዴት አገናኘው ስንል ይሄ ሰው ሕጉን በቀን በሌሊትም ያነባል። እንደምን ሲባል ውሃ ዳር እንደተተከለች ዛፍ ዕለት ዕለት ውሃ እንደምታገኝ ዛፍ ብሎ ምሳሌውን ያገናዝባል። ዛፊቱ ፍሬ የምታፈራው ዕለት ዕለት ወንዝ ዳር ስለሆነች ውሃ ስለምታገኝ ነው። ሕጉን የሚያስብ ሰው በቀንም በሌሊትም ደግሞ ፍሬ ያፈራል እያለ በምስጢር እየነገረ ነው። ስለዚህ ውሃውን በቃለ እግዚአብሔር የመሰለው ሕግጋተ እግዚአብሔር በመጠበቅ እየመሰለ ምሳሌው ከምሳሌ ጋር ይነግረናል። በቃሉ ጋር ነው። ይህ አንዱ ነው። ሌላው ቅዱሳን በዓል ሲከበር ሰማዕቱ ሲዘከር የቅዱሳን በዓል ሲዘከር እንደምታውቁት የምናነሳው ሀሳብ አለ። ምሳሌ አንዱ ስለሆነ ጻድቅ እንደ ዘንባባ ያፈራል። ይሄንን ሁላችን እናውቃለን። ጻድቅ እሰ ከመ በቀል ይፈሪ ወይበዝ ከመ ዝግባ ዘሊባኖስ። ጻድቅ እንደ ዘንባባ ያፈራል፣ እንደ ሊባኖስ ዝግባ ያድጋል። በእግዚአብሔር በአምላካችን አደባባይ ውስጥ ይበቅላሉ፣ በእግዚአብሔር ቤት ይኖራሉ፣ በአምላካችን አደባባይ ውስጥ ይበቅላሉ። ያን ጊዜ በለመለመ ሽምግልና ያፈራሉ እያለ አባታችን ዳዊት ደግሞ ይገልጻል። እና ከሊባኖስ ዛፍ ጋር ደግሞ ሰውና ሊባኖስ ጻድቃንና ዛፍን ደግሞ ጎን ለጎን እያደረገ ፍሬያቸውን ያነሳሉ። ግልጽ ነው ሀሳቡ። የትምህርታችን ርዕስ ምንድን ነበር? ስር ያልሰደዱ እንዳይረሳ። መጽሐፍ ቅዱስ እንዴት ምሳሌዎችን እየጠቀሰ ያልፋል። ከዚሁ ሀሳብ ጋር ያይዘን ስለ አባታችን ስለ ቅዱስ ዮሴፍ መጽሐፍ ሲናገር ዮሴፍ ትንሹ የዛፍ ፍሬ ነው ይላል። ይሄ ደግሞ ዳይሬክት ምሳሌ ቀጥታ ዮሴፍ ትንሹ የዛፍ ፍሬ ነው ይልና በምንጭ አጠገብ የሚያፈራ የፍሬ ዛፍ አረጎቹ በቅጠር ላይ ያድጋሉ ብሎ ዮሴፍን ቀጥታ ትንሹ ዛፍ ነው የዛፍ ፍሬ ነው እያለ ደግሞ በምንጭ አጠገብ የሚያፈራ እያለ ደግሞ ይጠቅሳል። አሁንም ስንመለከት ሰውና ዛፍ ምን አላቸው? መጽሐፍ ቅዱስ ጎን ለጎን አድርጎ ይገልጻቸዋል። ስንቀጥል አባታችን ቅዱስ ኤርምያስ ደግሞ በእግዚአብሔር የታመነ በደንብ አድምጡት፣ እምነቱም እግዚአብሔር ላይ የሆነ ሰው ቡሩክ ነው። በእግዚአብሔር የታመነ ሰው ቡሩክ መልካም ግልጽ ነው። ግን ምሳሌውን ከምን ጋር ያገናኘዋል? በውሃ አጠገብ እንደተተከለ በወንዝ ዳር ስሩን እንደሚዘረጋ ሙቀትም ሲመጣ እንደማይፈራ ቅጠሉም እንደሚለመልም በድርቅ ዓመትም እንደማይሰጋ ፍሬውንም እንደማያቋርጥ ዛፍ ይሆናል። አሁንም በእግዚአብሔር የታመኑ ሰዎችን በሚመስላቸው በዛፍ ከቃሉ ጋር ነበር። ስለዚህ ሰውና ዛፍን እንዲህ ባሉ አናሎጂዎች አሁን ይህ አንድ ጥቅስ አይደለም እያስኩ ያሉት መጽሐፍ ቅዱሱ ብሉይም አዲስ ስትገቡ ሰውና ዛፍን ጎን ለጎን አድርጎ ያስተምራል። ሌላ ሁላችንም ጳጉሜ ሲመጣ ስብከት ላይ በእርግጠኝነት ጳጉሜ አብሶ የሚተርሸው ላይ ጥቅስ ሲወጣ ማትቀር ጥቅስ አለች አይደል? ምንድን ናት? ብዙ ጊዜ አገልጋዮች የመጨረሻው ጳጉሜ ላይ ለአዲስ ዓመት ከመግባታችን በፊት የምናያት አንድ ጥቅስ ይችን ዓመት ደግሞ ምን በላት አይደል? የልባችን ፍላጎት እኮ ያው ይህን ዓመት ንስሐ ሳንገባ ቆይተንም ያው አንድ ናፍቆት አለ። ይችን ዓመት ምን በላት እሱ ታሪክ የተጻፈበት የሉቃስ ወንጌል ምዕራፍ 13 ቁጥር 8 ላይ ስለ ወይን ዛፍ ደግሞ ተጽፎ እናገኛለን። በቃ ቁረጧት አለ። ከዛ ጠባቂ መጣ፣ አይ ኮተኩታታለሁ፣ እችን ዓመት ደግሞ ምን በላት ታዋታለ። ይህ ምስጢር ዛፍ ወይን ዛፍ አለ፣ አላፈራም፣ ፍሬ አልተገኘበትም። ስለዚህ ሉቃስ 13:8 ላይ ስትሄዱ ተመሳሳይ ስለ ዮሴፍ የነገርኳችሁን ደግሞ ዘፍጥረት ምዕራፍ 49 ቁጥር 22 ላይ እናገኛለን። ጻድቅ እንደ ዘንባባ ያፈራል ብሎ የተናገረው እንደዚሁ መዝሙር 91 ቁጥር 12 ላይ እናገኛለን። እነዚህ ሀሳቦች መጽሐፍ ቅዱስ ጎልተው የታሉና የተነገሩ ናቸው እና ቤተክርስቲያን መጽሐፍ ቅዱስን ስታነበው ወይ ምሳሌ ስትመስል አንድ ቦታ ወይ አንድ ጥራዝ ነጠቆና ያለ ምክንያት ሰዎች እንዲረዱ ብቻ
አይደለም። በጣም ጥልቅ የሆኑ ምስጢራቶች ጭምር ስላሉት ነው። ምሳሌ የሚነገረው እውነት ነው፣ ሰው ለማስረዳት ነው። አንዳንድ ወቅት ላይ ግን ያ የተነገረ ምሳሌ ከአንድ ነገር ጋር ብቻ ተገናኝቶ እንዲታይ የተፈቀደ ብቻ ሊሆን ይችላል። በጣም ጥልቅ ምስጢር ያለው ጭምር ሊሆን ይችላል እና ለዛሬ ርዕሳችን ስር ያልሰደደ ዛፍ ወይም ደግሞ ስር ያልሰደደው ዛፍ የተባለው ስር የሚሰድ ዛፍ አለ፣ ስር የማይሰድ ዛፍ አለ የሚለው የሚያሳየው በራሱ እሱ። ስለዚህ ምንድን ነው እዚህ ርዕስ ውስጥ ያለው ነው? ስር የማይሰዱ ዛፎች አሉ ወይ ነው። እኔ ስለ እጽዋት ባለሙያ አይደለሁም፣ የስነ ህይወት ባለሙያ አይደለሁም። ግን እጽዋትን በተመለከተ እንደምታውቁት ሁላችንም እንደምናነበው እጽዋት አፈር ይፈልጋሉ ሲያድጉ ደግሞ አንድ እጽ ወይም አንድ ዛፍ ዛሬ ተክለነው እድገቱን በአይን ቅጽበት ሽርፍራፍ ሰከንዶች ውስጥ ያለው በትክክል ሴንስ እያደረግነው እየተረዳ ነው እንደማያድግ አውቃለሁ። አበባ ተክላችሁ የሆነች ነገሮች ሲለወጡ እያንዳንዷ ሴንስ እያደረጋችሁ ነው ቢከፍ ስትል ከዛ የሆነ ነገር ጎማ ሲበቅልና እያንዳንዷ ነገር አናስብ ግን ምን እያደረገ በአንድ ሌሊት ስፖንታኒስ አይደለም። ልክ አንድ ሌሊት ተከልነው ልክ ጠዋት ስንመጣ ድግ ብሎ አፍርቶ ወደ ጎን እንጂ ከቃሉ ጋር ናቸው። ያው እንደዚህ ካያችሁ እንደ አይነት ዛፎች ሞር ለሾ የሚዘጋጁ ዛፎች ናቸው። ሲምፕል ኤግዛምፕል ልስጥ። አንድ ሰው በጣም ታይት የሆነ ስኬጁል ኖሮት ዛፍ መትከል እና ዛፍ መተከሉ የሆነው ማሳየት ከፈለገ አንድ ቦታ የተተከለ ዛፍን አንስቶ አፈር ለውጦ ተክሎት ማሳየት ይችላል። ዛፉ ጋር የበቀሉ ዛሬ ስሩም ገና ሰለ ከቃሉ ጋር ነበር እና ይሄ ልዩ ዝግጅት ሲመጣብን እኛም ሀገር የምንጠቀመው ሌሎች ሀገራት የሚጠቀሙት ዛፉን ታመጣለህ፣ ከዛ ተተክሏል፣ የበቀለ ዛፍ ይመስላል፣ ግን ገና ሌላ ቦታ ላይ በደንብ ለምልሞ የመጣ ዛፍ ነው ሊባል ይችላል። እና እንዲህ አይነቱ ዛፍ ሞት ትኩረቱ እይታ ለመግዛት ካልሆነ በቀር ምን ያህል ዛፍ አይደለም፣ ስር የሰደደ ዛፍ አለ። ቃሉ ጋር ነበር ሪል ነው የእውነት ነው። እና ከአሁን ወደ ርዕሳችን እየተመለስን መጣና ዛፍ ራሱ የቻለ እድገት አለ። እድገቱ ብዙ አይነት ነው። አንደኛው ወደ ላይ ማደግ ነው። ሁለተኛው ወደ ታች ማደግ ነው። እሱም ማደግ ነው የሚለው ነገራችን። ሶስተኛው ደግሞ ወደ ላይም ወደ ታችም አድጎ ለራሱ አድጎ ኔክስት ፌዝ ሌሎች የሚጠቀሙበትን የሚሆኑ ነገሮችን ደግሞ መስጠት ጀምራል። ሶስተኛው ፌዝ ነው። አንደኛው ጥላ ሊሆን ይችላል። ሁለተኛው ፍሬ ሊሆን ይችላል። ይሄ ደግሞ ሌላኛው ፌዝ ነው። ያሳለፍነው በሌሊት ጽጌ ላይ ቡሩካን አርጋ ለበለይት ያስየለሉ እመቤታችን ምስጋና አለ። የተባረኩ ርግቦች በአንቺ ስር ይጠለላሉ እያለ በቤታችንን ከምን ጋር እንደሚያገናኛት ነው። በአንቺ ስር ይጠለላሉ ርግቦች እያለ ያው ርግቦች እንደምታውቁት የሚያርፉት በላይ ዛፍ ላይ እና ጻድቅ እንደ ዘንባባ እያለ ነው ከዛፍ ጋር ያገናኛል። እዚህ ጋር ስንመጣ እቺን አመት ተብሎ ደግሞ ሲነገር የሚያየው ቦታ ላይ የእኛን ክርስትና ህይወት በሶስት ዘመን አምላክ ሲጎበኘው እንዲሁ በዛፍና በዘንባባ ወይም በወይን ተመሰለ ደግሞ ተገልጠው ደግሞ እንዲሁ እናገኛለን። እና ዛፍ እነዚህ ሂደቶች አሉት። እንግዲህ እነዚህ ሶስቱ መታዮች ናቸው። ወደ ታች ማደግ፣ ወደ ላይ ማደግ፣ ፍሬ ማፍራት። ደከማችሁ? ግልጽ ነው አላሰው ያው ስለ ህይወት እንደው ቀስ እያለ ወደ ነጥቡ እየመጣ ስለሆነ አሁን ምንድነው የተፈለገው? ዛፉ ሲያድግ ከውጪ ውሃ የሚያጠጣም አለ፣ አፈር ቁጥቁጥ ይኖራል። ግን ዛፉ ከውጪ ምንም ስለተደረገለት ብቻ በቅሎ ሊታይ ይችላል። ምን ያስፈልገዋል ከተባለ ውስጣዊ ያስፈልገዋል፣ እድገት ያስፈልገዋል። እኛም እንደምናውቀው ስነ እጽዋት ተመራማሪዎቹ እንደሚሉ እጽዋት ስራቸው ከገባ በኋላ ካፈር የሚይዙት ማዕድን አለ፣ ውሃ አለ፣ አየር አለ። የለው ክሪቲካል ነገር እሱን እና ደግሞ እንዳፈሩ ጠባይ ደግሞ እድል የሚሰጣቸው ማሰጣቸዋለን። እነዚህ ለእጽዋት እድገት ይጠቅማል። ይሄ ሲደረግ ወደ ታችን ወደ ላይ ማደግ ይችላል። ይህን ማደግ የቻለው ግን ከውጭ ሰዎች የሆነ ነገር ስላደረጉለት ብቻ አይደለም፣ ውስጣዊ የሆነ የእድገት ስርዓት አለ። ትክክል። ለምን ምሳሌ የስር ጫፍ አለች፣ ሩቲክ የምትባለው ትገባለች፣ ውሃ ካገኘች ትስባለች፣ ከዛ በሱ ይገባል። ከዛ ዛይለም ሳፕ ይሉታል የስነ እጽዋት ተመራማሪዎቹ። በዛ እያደረገ ወደ ቅጠል ሄዳል ይሰጣል። ከዛ ቅጠሉ ፀሐይ ሲያገኝ ምግብ ይሰራል፣ እንዲህ እያለ ይቀጥላል። ስለዚህ ኢንተርናሊ ለዛ ለማደግ የተዘጋጀ ስርዓት አለ። ከቃሉ ጋር ናቸው አይደል? እኛ ጋር ቃለ እግዚአብሔር ስለተማርን ብቻ ወይም ቤተክርስቲያን ላይ ስለደከመች ብቻ ወይ ጥቂት ሰዎች ስለደከሙ ብቻ ይመጣሉ ብላችሁ ታስባላችሁ? ያ ሁሉ ነገር ዋጋ የሚኖረው እኛ ውስጥ ለውጭ ለቀረቡት ነገሮች ምላሽ ሰጪ ስርዓት ሲኖር ብቻ። ከቃሉ ጋር
ንስሐ ገባ የሚል ነገር ሲሰማ ንስሐ መግባት የልብ ክፍት ከሆነ ንስሐ የመግባት ፍላጎት ማሳየት የሚችል ውስጣዊ ማንነት አለ። ያ ማንነት እስከተተከለ ድረስ ከውጭ የመጡ ነገሮች ሁሉ ዋጋ ሊኖራቸው ይመጣል። ከዚህ ውጭ ከውጭ ስላለ ብቻ የሚለወጥ ነገር የለም እና ዛፎቹ ላይ ብዙ ትምህርት አለ ከኛ ህይወት ጋር። እስቲ እንደው ስርዓቱ ብቻ እንመልከት ነው። ሌላው ስለ ዛፍ እድገት ቅድም ሳነሳ ውሃ በጣም መሰረታዊ ነገር ነው ብለናል። የጠቀስናቸው ጥቅሶች ሊያስተውላችሁ ከሆነ ውሃ ዳር የተተከሉ ዛፎች በጣም ፍሬ እንደሚያፈሩ ቅዱስ ዳዊትም ሲነግረን፣ ወንጌልም ሲነግረን፣ ስለ ዮሴፍም በተነገረበት ክፍል ላይ ስናነብ እኒህ ሀሳቦችን እናገኛለን። ውሃ ለእጽዋት እድገት ትልቅ ግብዓት እንደሆነ መጽሐፍ ቅዱስ አንድ ቃል አድርግላችሁ በተጠማ ላይ ውሃም በደረቅ መሬት ላይ ፈሳሾችን አፈሳለሁ፣ መንፈሴም በዘርህ ላይ በረከቴንም በልጆች ላይ አፈሳለሁ፣ በፈሳሾችም አጠገብ እንደሚበቅሉ እንደ አሃያ ዛፎች በሳር መካከል ይበቅላሉ። አሁን ምን እያመሳሰለ ነው? ውሃ ለእጽዋት እድገት እያለ ነው። በዚህ በኩል ደግሞ መንፈሴን ይልና ውሃውንና መንፈስ ቅዱስን ጎን ለጎን አድርጎ ደግሞ መንፈሴን በእናንተ ላይ አፈሳለሁ። እንደምን ሲባል ውሃ ለእጽዋቱ በቀል ምክንያት እንደሆነ ይላል። እኔም በዚህ በእናንተ ላይ መንፈሴ ምን እላለሁ? አፈሳለሁ። አሁን አናሎጂውን ምሳሌው እየሰራ ይላል። አንዱን ከአንዱ እያጣመረ ይሄዳል። ውሃ ለእጽዋት እድገት መሰረታዊ ነው። ከዚህ ሀሳብ ጋር እየይዘን የእጽዋት እድገት ቅድም እንዳልኩት የሚያስደንቅ ነገር አለ። ያድጋሉ፣ እድገታቸው ለየት ያለ ነው ማለት ሰዎች እያንዳንዱ ነገር ሴንስ ያደርጋል። እዚህ ሰንበት ትምህርት ቤት ከ12 ዓመት በፊት የመጣሉ ሰዎች ራሳቸውን ት ትናንት እና ዛሬ ያላችሁበትን መንፈሳዊ አገልግሎት ሂደት ቤትና ትናንት ስትመጡ የነበረው ት አይደል? ለምሳሌ የተወሰኑ ሰዎች ሰንበት ላይ ኮርኪ ሊለቅም ይመጣን አለ። እንዲሁም አገሬው አካል አይደል ኮርኪ ሰፈር ለምጭት ከዛ በዛ ሰበቡ ምናምን ቀስ እየተባለ እየተሰበሰበ ቀስ እያለ ኮርስ እየተማረ ደግሞ ከዛች እያደገ መጣለ። እያንዳንዷ እኛ ላይ ያለችው የህይወት ለውጥ እኛ ላይ ስንሰራ ያለው ሂደት የሚታይ ይችላል። ተግባር ካለ ይታያል። እግዚአብሔር ይወሰናል። ተቀኛ ብቻ ልባችን ቀብሎ ነው የሚቀበል ሆኖ ነገሮችን እየተቀበልን ለእግዚአብሔር መንፈስ የተዘጋጀንን ባስገኘን ቁጥር ለውጡ በእያንዳንዷ ለውጥ የምትታያቸው በስራችን ግን እየተገለጠች ትመጣለች። ስለዚህ ሰው ትናንትና ምንም ማያውቅ የነበረ ሰው ሲጽፍ ስታዩት በአንድ አዳር ተወለደ ጻፈ የሚባል ሰው የለም አይደል? በወደ ባደገበት ሂደት ውስጥ ግን እግዚአብሔር ስራ እየሰራ በሶስት እየሰራ ከፍሎ ታንስ ይባላል። ከቃሉ ጋር ብቻ እነዛ ሂደቶች ግን ባይ ይታያል። አይ ሰው ብዙ አያስባቸው አገልግሎት ያገለገል እንላለን። መንፈስ ቅዱስ ግን በእኛ ስራ እያንዳንዱ ላይ ላናያት እንችላለን። እጽዋትን እድገታቸው ሴንስ ይደረጋል። ግን እያንዳንዷ ልክ አንዷ እጥፍ ስትል ሂደቷን እያየናት ምን እያልናት አይደለም እድገታቸውን እንረዳው እና ይህንን በዚህ አንጻር ማየት ይገባሉ እና ክርስቲያን ሕይወት ላይ እንዲህ ያሉ እድገቶች አሉ። ወደ መሰረታዊ ሀሳቡ ስመጣ ዛፎች የሚያድጉት ቀስ በቀስ ነው። አንዱ ቤዚክ ፕሪንሲፕል ክርስትናም እኛም ሕይወት ላይ ሲመጣ ክርስቲያኖች ላይ እድገታችን ቀስ በቀስ ነው። ዛሬ ሆኖ ነገ የሚገኝ አዲስ ነገር የለም። ምንም አይነት እድገት የሚመጣው ሱት ያለው ቀስ በቀስ ነው። ይሄ መርህ ነው። አንዳንድ ሰው ለስንፍና ይመስለዋል፣ ያለመለወጥ ይመስለዋል። 20 ዓመት ቆይቼ ያው እንዲህ የሚባል ነገር 20 ዓመት ቆየን አልቆየናል የሚገባንን ያህል እናድርግ፣ የምንችለውን እናድርግ። ያ ግን ልምምድ ነው። ስለዚህ እኛ የምንጠብቀውን የሳለውን ማንነት ልናገኘው አናገኘው እንችላለን። ከኛ የሚጠበቀው ግን እናደርጋለን እና ይሄን በደንብ ማስተዋል ይገባል። እድገት መንፈሳዊ እድገት ቀስ በቀስ እንደሆነ ከዚህ መማር እንችላለን። ሌላው ዛፎች ወደ ላይ ያድጋሉ፣ ክርስትናም ወደ ላይ ማደግ አለ። ሰው የሚያየው እድገት አለ። ሰዎች እኛ ላይ የሚያዩብን ለውጦች እድገቶች አሉ። የማይታይ ለውጥ ደግሞ አለ። ዛፍን የቆፈረ ሰው ካልሆነ ሰው ሊያዩ አይችልም። ሰው ግን ያደገ በጣም ጥልቅ ይባል ኢቨን ምን ይባላል? አንዳንድ ዛፎች እስከ 21 ሜትር ጥልቀት ሊሄዱ ይችላሉ። ስራቸው እንግዲህ በዛ ደረጃ እስከ 2 ሜትር ከ10 ሊሄድ ይችላል። ጥልቅ ሆኖ ከዛም በላይ የሚሄዱ ዛፎች አሉ። ተሻጋሪ ዛፎች ሁሉ አሉ። ነገር ስራቸው ነው። ይሄ ሁሉም በእጽዋት ሕይወት ውስጥ የሚታይ ነው። እኛ ሜትር ሲመጣ የአንድን ሰው ለውጥ ሕይወቱ ላይ ታዩታላችሁ። ውጭ ነገሩ ላይ ተመስገነው እንዲህ ፍሊፕ ይታያል፣ እንዲህ ሲያደርግ ይታያል። አገልግሎት ስትዘምር፣ ስታስተምር፣ ስታስተባበር ተላልሰ ይሄ የሚታየው የማይታይበት ደግሞ አብሯል። ልክ ዛፍ ላይ እንደምንለው ማለት ነው። ስለዚህ አሁን ጥያቄ ጋር ነው ርዕሱ ጥያቄ ነው። ስራ ያሰደደው አሁን ችግሩ ያለው ማለት ነው። ወደ ላይ የሚታየው ይታያል። ግን ጥያቄ የሚሆነው በጣም ቤዚክ የሚሆነው የትኛው ነው? ስር አይደል? የሚገርማችሁ ነገር ቅዱሳን ሳፈወርቅ በረከቱ ይደረግ ምን ይላል? ስለ እንትን ያነሳና አንድ ላስታውሳችሁ መቼስ በረከቱ ይደረግና አባታችን ሰማዕት ቅዱስ ዮሐንስ መጥምቅ ሲሰጡ ምንድን ነበር ያለ?
ምሳር በዛፎች ስር ምን ተቀምጧል አይደል ያላችሁ ሊያጠቅስ ነው አይደል ረሳችሁት መንግስት ያቀርባለችና ንስሐ ግቡ አላቸው ከዛ ሲመጡ ምን እያለ ይገሳቸው ነበር ምሳር በዛፎች ስር ተቀምጧል እና ለአንባቢ ስር የምትለው ቃል የሎኬሽን ጉዳይ ትመስላለች ከላይ ከወገብ ከታች ከስር ከወገብ ከላይ እንደሚባል ስር ቃሉ ደስቷል እንግሊዝኛው ላይ ስንሄድ ሩት ብሎ ነው አሁን ብዙ ጊዜ ስናነበው ምሳር መቁረጫ ከዛፉ ስር ተቀምጧል የሚለው ስናነብ እኛ ብዙ ቢመስለን ቦታው ነው ይመስላል ስር ከስር ግን አይደለም ከዛፉ ስር እዛፉ ስር ተቀምጧል ማለት ይላል ቅዱስ አፈወርቅ ከተመለሱ ይመለሳል አልመለስ ካሉ ግን የዛፍ ህይወቱ መሰረቱ ምን ነው ስሩ ስለዚህ ምን ይቆረጣል ስሩ ተቆረጠ ማለት ዛፉ ምንም አይነት ሬሜዲያል ሜዥር የለም ምንም አይነት ማስተካከያ መፍትሄ በማይገኝበት ደረጃ ይቆርጣቸዋል እግዚአብሔር አይደል ዮሐንስ ያደረገ ምንድነው ያለው ብትወዱ ጌታችን ሲናገር እርሱ በእሳትና በመንፈስ ቅዱስ ምን ይላቸዋል ያጠጣቸዋል እሺ ብትወዱ በመንፈስ ቅዱስ ብትወዱ በገሃነመ እሳት ይቀጣቸዋል እንዲህ እያለ ምስጢር ያስተምር ነበርና ምሳር ከዛፍ ስር ተቀምጧል የሚለው እሺ ለምን እሺ ነው ካልሆነ ግን ይህ ምሳር ከተነሳ ግን ሰው ይቆርጧል ስር ከተቆረጠ ዛፉ የለው ማለት ይህ ምስጢር እየነገረን ጭምር ይሄዳል ከቃሉ ጋር ናቸው ስለዚህ አሁን ጥያቄው ወደ ላይ እድገት አለ የሚታይ ነገር አለ ግን ስር ሰዷል ወይ ሁላችንም ተጠቅለልን እሱ የኔ ክርስትና ስር ሰዷል ብዙ ነገሮች ኮንዲሽናል ናቸው እኛ ወደ ከረጅ ነው አይደል የጸሎት ትጋታችን የትኛው ሰዓት የምንጠፋበት የመሰለ እኛን አፕሮች ያደረገ ከባድ መከራ ከመጣ ኦልሬዲ የታወቀ ወቅት ወይ በጣም የምንሻውና የምንወደው ነገር ካገኘ አይደል ሰው የሚሻውን ነገር ባላገኘባቸው ዘመናት ጠንካራ ክርስቲያን ከሆነ የሚሻውን ነገር ባገኘበት ዘመን ክርስቲያን መሆን ላይከብድ ይችላል አይደል ትክክል ነው የሚስራ ደግሞ ይወሰጣል ስነ ጽዋት ምርምር ላይ ሲደረግ ጥልቅ የሆነ ስር ያላቸው እነማን ናቸው ሲባል በሚገርም ሁኔታ ጥልቅ የሆነ ስር ያላቸው ዛፎች የበረሃ ዛፎች ናቸው ምንም አያገኙ ማለት ነው ውሃ ማያገኙ ስለዚህ ውሃ ናፍቆታቸው ስለዚህ ውሃ ማጣት ተፈትነው ግን ስራቸው ጥልቅ ነው ለምን ስራቸው ጥልቅ ነው ሲባል ውሃ ፍለጋ እርጥበት ፍለጋ ስራቸው ወደታች ከቃሉ ጋር ናቸው አሁን ስለዚህ ለክርስቲያኖች ስታዩት በረከቱ ይደረግ ሰማዕቱ ጢሞቴዎስ እንዳለ መከራ ሲመጣ ስም ማን ነው ሲባል ማንኛ ነው ክርስቲያን ነኝ ስም ማን ነው ክርስቲያን አይ ስምህን ንገረኝ ክርስቲያን ከንጹህ አዘቅት የተገኘ ስም ክርስቲያን ነው ለአንዳንዶች ፈተና ጥልቅ መሰረት የሚይዙበት መንገዳቸው ከቃሉ ጋር ናቸው ስለዚህ ይህንን የራሳችን ላይ ያለውን ጥያቄ ስለ ያሰደደ ዛፍ የሚለውን መጽሐፍ ቅዱስ በሚያስፈራ ሁኔታ እንዲህ ይላል ስም በተመለከተ ምን ያህል ቤዚክ እንደሆነ ሲጠቅስ እንዲህ ይላል በእግዚአብሔር ስም አነባለሁ ማቴዎስ ወንጌል ምዕራፍ 13 ቁጥር 1 ነገር ግን ለጊዜው ነው እንጂ በእርሱ ስር የለውም በቃሉ ምክንያት መከራ ወይም ስደት በሆነ ጊዜ ወዲያው ይሰናከላል ምን ስለሌለው ስር ስለሌለው ስር የሚገርማችሁ ነገር እምነት የለው ማለት እኮ ይችላል አልጠነከረም ማለት ይችላል መጽሐፍ ቅዱስ ግን ኦን ፐርፐስ ስር የለውም ነው የሚለው ዛፍ ነው እያነሳል ስለዚህ ዛፍ ስር ከሌለው ተገፍቶ ይወድቃል ልክ ቅድም እንዳልኳችሁ ለሾ የሚዘጋጁ ዛፎች ከሆነ ቦታ መጥተው የሚተከሉ ስለሆነ ትንሽ ጉልበት ያለው ሰው ገፋ ካደረጋቸው ይወድቃሉ ለምን አፈሩን ስሩ ምን ስላላለ ስላልቆነጠረ እንደሚገባው ስላልያዘ ስሩ ስላልሰገደ አይደል ስለዚህ መጽሐፍ ቅዱስ ባጭሩ የሚነግረን ይሄን ነው መከራ በመጣ ሰዓት በቃሉ ምክንያት እግዚአብሔርን በማሰብ ስላለት በመኖር ውስጥ መከራ ሲመጣ ያን ጊዜ ይሰናከላል ይላል ለምን ስር ስላልሰገደ ይላል ስለዚህ አንድ ክርስቲያን የትኛው ላይ ሊተጋ ይገባል ነው ጥያቄ ስር ላይ ብቻ መትጋት ያለበት ወይስ አይደለም እውነት ነው ጥልቅ የሆነ ስር ያለው ዛፍ ፍሬ ያለው ዛፍ ፍሬ የሚያፈራ ዛፍ ጥልቀት ባለው መጠን የዛፍ እድገት ወደ ታች ሲሆን ወደ ላይ እኩል ያድጋል ስር እስከ መቼ ያድጋል ብላችሁ ብትጠይቁ ስር ዛፉ በሕይወት እስካለ ድረስ ስርም አብሮ ያለው ወደ ላይ ሲያድግ አብሮ ወደ ታች ያለው ይሄ ሁሉ ያለው ስለዚህ ክርስቲያን እንዴት ነው ማድረግ ያለበት ለሌሎች መጠለያ ለመሆን ራሱን ሲያሳድግ ሌሎችን ሳስተምር እኔ ጣልኩ እንዳለው ስጋዬ ምንለዋል ማለት ቆምስ ጉስሟል ማለት ለሌሎች ሲሆን ራሴ ጣልኩ እንዳለው ስጋዬ ጉስሟል ለሌሎች መጠለያ ሲሆን ፍሬውን ለሌሎች የሚሰጠው ራሱን ከፍ ሲያደርግ አብሮ ደግሞ ምን መስደድ አለበት ነው ተመጋጋቢ ነው የሚገርም ፍሬ ለማፍራት ለሌሎች መጠለያ ለመሆን ምን መስደድ አለበት ስር መስደድ አለበት
ለሌሎች ደግሞ መጠለያ ሲሆንና ፍሬም ሲያፈራ እስቲ ስር መስደድ አለበት። የገለበኩት በደንብ ተረድታችሁ ፍሬ ለመስጠትም ስር መስደድ አለበት፣ መጠለያ ደግሞ ስር መስደድ አለበት። የሚገርመው ደግሞ ስሩ ሲሰድብ ነው ፍሬ መጠለያ መሆን የሚችለው። ስለዚህ እድገቱ ወደ ላይ ሲያው ከፍ ሲል ለሌሎች መሆንን ሲጀምር ለሌሎች ማገልገል ሲጀምር ራሱን ጥሎ መሆን የለበትም። ምን ማለት አለበት ነው? ስር መስደድ አለበት። ስር ካልሰደደ ዛፉ ለመጥፋት ቅርብ ነው። ማቴዎስ ወንጌል ምዕራፍ 13 ላይ ታችሁት ከሆነ ስርም ስላልነበረው ደረቀ ነው። ወድ በወድ ምን ስላልነበረው በቃ ስለዚህ ዛፉ ይደርቃል። እንኳን ለሌላ የራሱ ኤግዚስተንስ እንኳን ይቀራል። ይሄ ያስፈራል። እንኳን ለሌሎች መጠለያ ያለው እንኳን ለሌሎች ፍሬ ነው የራሱ ህልውና በራሱ ጥያቄ ውስጥ ይገባል። ስለዚህ ስርም አልነበረው ዛፉ ሆናል ደረቀ ይላል ከቃሉ ጋር ነው። ስለዚህ የሚያገለግል አገልጋይ ለሌሎች መሆንን ለሌሎች መዳን ለሌሎች እውነትን ማወቅ ሲተጋ ሲያነብ ሲያስተምር ሲጽፍ በእነዚህ ነገሮች ሁሉ ውስጥ ማንን ማየት አለበት? ራሱን ማየት አለበት። ምን ሊሰድ ይገባዋል? ስር ሊሰድ ይገባዋል። ስር መስደድ ካልቻለ ለራሱም አይቆምም፣ ለሌሎችም ጥላ መሆን አይችልም። ፍሬውን ደግሞ የሚወደዱ ነው አይቀበሉትም። ግልጽ ነው። በእርግጥ ፍሬም ለመጣፈጥ አስተውላችሁ ከሆነ ሲዝን አለ ይባላል። ትክክል ነው አይደል? አንድ ፍሬ የሚበላበት ሰዓት አለ ነው። ልክ ብቻ ፍሬዋ ክቦና ስትወጣ አገኘን ብለን አንብለው ትክክለኛ ሰዓት አለው ተቆርጦ ምን ለማለት እስቲ እኮ ፍሬ ወጥቷል ያየው ነው ከለር ሰርቷል ብርቱካኑ ቢጫ ሆኗል። ጣፋጭ ግን ደግሞ ፕሮሰስ አለ። ስለዚህ ጣፋጭ ሳይሆን ብንበላው ነው ይመርደናል የሚጣፍጥም አይደል። ከዛፉ ችግር ስላለ ብቻ ግን አይደለም ዛፉ ፕሮሰስ ላይ ስለሆነ እድገት ላይ ስለሆነ ስለዚህ የሚጣፍጥ ፍሬ የሚበላበት ሰዓት አለ። ይሄ እንዲሆን የሚጣፍጥ ፍሬ እንዲገኝብን እኛ ለራሳችን እድገት የምንሰራውን እያንዳንዱን ስራ ልንተጋባት ይገባል። ይሄን ማድረግ ካልቻልን ፍሬውን መጣፈጥም እኛም እንጠቀም አሉ ሌሎችም ይጠቀሙብን አሉ። ግልጽ ነው ሀሳብ። ስለዚህ ዛፍና የኛ ህይወት በእውነት እንዲህ ባለ መልክ በቤተክርስቲያናችን አባቶች የሚነገርና በምሳሌ የሚቀመጥ ሆኖ እናገኛለን። ለትምህርት መጠቅለያ ማድረገው ከመጽሐፍ ቅዱስ የኛን የሰው ልጆችን ህይወት ሲያሳየው ሁለት አይነት ስራ አለ ይላል። ክፉ ስራ አለ፣ በጎ ስራ አለ ብሎ ይገልጻል። መራር የሆነ ስራ አለ፣ ደግሞ በጎ ፍሬ የሚሰጥ ደግሞ ስራ አለ ብሎ ይገልጻል። ሁለት አይነት ስራ አለ። መጽሐፍ ቅዱስ ሲናገር ይላል ሐሞትና እሬትም የሚያበቅል ስር አይሆንባችሁ ይላል በእናንተ እና ክፉ የሆነ የሚመር ነገር ሊገኝ ይችላል። ስለዚህ ሰው ልጅ ስብዕናው በክርስትናና በቀና ክርስቶስ መምሰል ገብስ ባላደገ መጠን የሚመርና ለሌሎች የማይጠቅም ሆኖ ደግሞ ሊገኝ ይችላል። በሌላ ቋንቋ መጽሐፍ ቅዱስ እንደሚገልጽ የጥፋት ሰዎች ወይም የዚህ ዓለም ልጆች እያለ ይጠራቸዋል። ሌሎች ሰዎች ስራቸው ይመር እና ሁለት አይነት ስራ አለ ተብሎ ቤተክርስቲያናችን የሚነገራል ነው። ትምህርቱ የምንሰበስበው በእያንዳንዱ ህይወት ጉዞ ውስጥ ቤተክርስቲያን ስንመጣ ስናነብ ምን ስንልም ለምሳሌ እኔ ማነበው እናንተን ለማስተማር ከሆነ ያን ጊዜ ነው የሚጀምረው እውቀት። ለእናንተ ጥላ ለመሆን እያሰብኩ ሆነ እያለመው ካሉት እውቀት እየጀመረ ያለ መጀመሪያ ማን ስላለ እኔ ያለ። ስለዚህ ስር መስደድ የሚባል ነው እድገቱ ሊቋረጥ ስላለ ሳነብ እኔ ተምሬ ነው ሌሎች የሚማሩት ተቃሉ ጋር ናቸው አይደል? ለሌሎች ብዬ ማዘጋጀት ስብ ያን ጊዜ ነው የኔ እውቀት የሚጀምረው። ስለዚህ ዛፉ ስር መስደድ ያፍላል። ስለዚህ እድገት የሚባለው በሁለቱም ወገን ሲሆን እንደሆነ በደንብ ማስተዋል ይገባል። ይህን ከአደራ ጋር ልባችን ውስጥ ሊከተው ይገባል። ስለዚህ ኤቭሪ ፓዝ ላይ እናስተውል። በቃ ደግሞ ኃይል ይኖራል። እድገቱ ሁለት በኩል ሲሆን እንደዚያ ነው። ቢገፉት አይወድቅ ደግሞ ቢጠቀሙበትም የሚጣፍጥ ነው ከእርሱ የሚገኘው ማለት። ስለዚህ አገልግሎታችን ላይ እያንዳንዱ ሂደት ውስጥ ለሌሎች ሆነን ስናስብ ማንም መርሳት የለብንም ራሳችንን። በመከራ እንገኛለን። በበጎ ሰዓት ሁላችንም በጎ ነው። መከራ ሰዓት ነው የሚፈተሽ ወዳጆች እናውቃለን። እኔም በራሴ ህይወት ውስጥ በምወጣው ነገር ራሴ እታያለሁ። እስኪ ድረስ ነው እግዚአብሔር ያገኘበት የምሻውን ባጣው ሰዓት ላይ የማማረው ምግፋው አንተ ከኔ ጋር የለም ብዬ የምዘጋ ሰው ነኝ ወይስ በደህን ሰዓቶች ውስጥ ራሱ ነጥናቶች የሚቆይ ነው? ይሄ ማለት ነው። ስለዚህ ሰው ፍጹም እምነት በኖረ ቁጥር እምነቱን እያሳደገ በሄደ ቁጥር ፍጹም እምነት እውነት ነው ባለ ጊዜ ሊኖረንም አይችልም። የሰው ልጅ ግን እምነቱን እያሳደገ በሄደ ቁጥር አንኮንዲሽናል እና ለእግዚአብሔር ያለው ፍቅር እያደገ ይመጣል። በዚህም ሆነ በዛም ሁሌ ፍቅሩ ከሱ ምን አይቀንስም ነው። ከቃሉ ጋር ናቸው አይደል? አስተውላችኋል? ፍሬ እንኳን እየሰጠ አይደለም እኮ ወይም ግን 3 ጊዜ ተመላለሱ ነው እኮ አልተው ይቆረጣልና አንዲዘው እንኮተኮታለ ሲል የቤተክርስቲያን ተርጓሚ አርባዕቱ ወንጌል ተርጓሚያችን ምን ይላል? ምክረ ንስሐ ይቅርታ በምክረ ካህን
ይመለስ ዘንድ ለካህኑ ድልን ሰጠ ይላል ሊቃውንት። ስለዚህ ኮትኳቹ ካህን ነው፣ ዛፎቹ እኛ ነው። ስለዚህ ግድ የለም ንስሐ እንዲገባ እንዳዘጋጁ አድርጓል፣ ፍሬ እንዲያፈራ አድርጓል ብሎ ካህኑ እግዚአብሔርን እኔ አለሁ ጊዜ ስጠኝ አለው ብሎ በሚስጥር ይፈቱታል አባቶቻችን። ስለዚህ እግዚአብሔር ጊዜ ይሰጣል። ለምን ካላችሁ ስለሚወድ። የእሱ ፍቅር አንኮንዲሽናል ሁኔታ ተኮር አይደለም። በጣም የሚደንቀው ነገር የክርስቶስ ፍቅር ለእኛ ያለው ፍቅር ኃጢአት ሰራ ኃጢአት አልሰራ የእሱ ፍቅር አይቀንስም። የሚያዝንባል ነገር የእኛ ፍቅር ቀንሷል። እኛ ወደን እየራቀው እርሱ በቦታው ልዩነቱ ብቻ ኃጢአት ስንሰራ እግዚአብሔር እያጣን ነው፣ እሱ ግን እያጣን አለ። እሱ ቦታው ነው ያለው። እየሸሸን ያለ ነው ማን ስቦ? እኛው ስቦ። ምን ይላሉ ሊቃውንት ይህን ሲገልጡት? ሊሚትለስ ላቭ ገደብ አልባ ፍቅር ይሉታል። እሱ ይሄ ፍቅር ደግሞ ከገሌና ከገሌ አይደለም ማለት ለነገሌ እግዚአብሔር የተለየ ፍቅር አለው። እቺ ቃል እንደምንገመት እግዚአብሔር ነገሌ በተለየ መልክ ይወዳቸዋል አብልጦ። ለምሳሌ ያዕቆብ ወደድኩ ኤሳውን አልኩ ጠላ ወደ በደንብ ያለው መጽሐፍ ስለያንክን ነው ያዕቆብ ወደድኩ ኤሳውን አልኩ። ስለዚህ እግዚአብሔር ይጠራል ማለት አይ መጽሐፍ ቅዱስ እንደዛ ከተረዳ ነው ሊትራቱን ኮንሰል እንደዛ ነው እንደዛ አይደለም። ያዕቆብ ወደድኩ ምንም ስራው ኤሳውን ጠላው ምንም ሰውነቱን አይደለም ከቃል ጋር ኤሳው ሰው እኮ ከአንድ አብራክ የተገኙ ናቸው። ተመልከቱ ከአንድ ነጽ የተገኙ ናቸው። ስለዚህ ኤሳውን ጠላው ስራውን ጠላው። እግዚአብሔር ሰውን በራሱ አይጠላው ነው። ስለዚህ የእግዚአብሔር ፍቅር እንዴት ይታያል? በለው ገደብ አልባ ፍቅር ነው። ለቤተ ክርስቲያን እንዴት ነው የምንለው ካላችሁ ፕሪፈረንሻል አይደለም። ከእናንተ ደረጀ ከደረጀ ገሌ ከደረጀ እንትና እግዚአብሔር አበላልጦ የሚያመክ አይደለም። እና ሊቃውንት ሲገልጡ ምን ይላሉ? የእሱ ፍቅር ዲፈረንሻል ላቭ ወይም ዩኒክ ላቭ ነው ይባላል። ልዩ ፍቅር ካንተ ጋር ከኔ ጋር ከእሷ ጋር ከእሷ ጋር ከእሱ ጋር ከእያንዳንዳችን ጋር ያለው ፍቅር እግዚአብሔር የሚበላለጥ አይደለም። ዩኒክ ነው። እያንዳንዳችን እንደምንለያየው ከእኛ ጋር ያላታችን ዩኒክ ተብሎ ይነገራል፣ ልዩ ተብሎ ይነገራል እንጂ አስበልጦ ገሌ የሚባል ነገር በማርክ ውስጥ የለም። እግዚአብሔር የሰውን ልጅ ምን ይላል? ይወደዋል። ከእያንዳንዳችን ጋር ግን ያለው አንድነትና ቁርኝት ልዩ ተብሎ ይነገራል። እኛና እርሱ መካከል የሚገለጠው ያ ፍቅር ልዩ ፍቅር ተብሎ ነው የሚነገረው። በደንብ ገብቶቻል። እና አንዳንድ ሰው ያደርጋል መሰላችሁ ለራምዳት ከገለ በእውነት አንዳንዴ ትንሽ ጸሎትም በግል ህይወታችን የራሳችን ፊሎሶፊ እናስቀምጥና ፕሪፈረንሻል ነው እንላለን። እግዚአብሔር ከገሌ ፕሪፈር ያደርጋል ይመርጣል። እናንተን አብልጦ እንዲያውቅ እንደዚህ የሚባል ነገር የለም። እግዚአብሔር ሁላችንን ፍጹም ይወደናል። ፍቅሩ ግን ዩኒክ ነው። አለቀ። ደረጃ ኃጢአት ውስጥ ነው። በኃጢአቱ ሊሞት አይፈልግም። ልዩ የሚያገለግለው ደግሞ ዕለት ዕለት እየጾሙ የሚያገለግለው ደግሞ አንድ ባህታዊ ደግሞ አለ የሚተጋ አለ። እኔና እሱ እኔ በኃጢአት ውስጥ ነው ያለሁት። ለእኔ ያለው ፍቅር ልዩ ተመልከቱ። ለዚያም ባህታዊ እንደ ትጋቱ መጠን አለው። እውነት ነው፣ ግን ለእሱ ያለው ፍቅር ልዩ ነው። ሲገለጥና ሲነገር ልዩ ፍቅር ለእሱ እንዲህ አለው። እግዚአብሔርና እሱ አንድ ግንኙነት አለ ይባላል። ለእኔም ያለው ፍቅር ልዩ ነው። ከቃሉ ጋር ናቸው እርግጠኛ ነው። ስለዚህ መበላለጥ የሚለው ቋንቋ ስራ ይሄ ከገሌ ገሌ አንድ ፍቅር አለ። ያ ፍቅር ግን ከኛ ጋር ያለው ግንኙነት እኛና እሱ ማለት የሚገለጥበት መንገድ ልዩ ያሰኘው። ግልጽ ነው። ቀላል ምሳሌ እኔም ወንድሜ እኮ ካህኑ ተናገረ ንስሐ ግባ አለ። እኔ ልቤን ከፈትኩ መልሼ ደግሞ አመለክተውና ተውኩት። ወንድሜ መጀመሪያ ሊቀበል ላልብል ትንሽ አንገራገረ ቆየና ግን ልቡን ከፈተ። እሱ ንስሐ ገባ አለቀ። ሁለታችን የመጣው አንድ ቃል አንድ ፍቅር አምላክና ነገ ሁለታችን መልሳችን ግን ይለያያል። መልሳችን ሲለያይ ግን ፍቅሩን የእሱን አጎደለው ሊባል አይችልም። የእሱ ፍቅር ለሁለታችንም አንድ ነው። ከቃሉ ጋር ነው። ስለዚህ ዩኒክ ነው። እኔ መሀል ካለውበት የልብ ጨለማ ሊያወጣኝ ይሻል ይወድኛል። አሁን እምቢቴን አሁንም ሊመልሰው ይፈልጋል። እሱ ጋር ግን የለት ትግል የለም። ለምን ካላችሁ እሱ ወረድ ምኑን ከፍቷል። ባህታዩ ደግሞ በአራት ቀን አንድ ጊዜ እየበላ ደግሞ እሱ ደግሞ ርቋል። ጭራሽ ከስጋ ሳው ርቋል። ከቃሉ ጋር ናቸው። እኔ እንዲሄድበት የሚፈልገው ፓዝ አለ። የተለየ ሆኖ አለ ፍቅሩ ግን የእያንዳንዳችን ማርያም ግንኙነት ዩኒክ ይባላል። ልዩ ተብሎ ይገለጻል። ግልጽ ማለት ሀሳቡ። ስለዚህ እኛ ዛፎች ነው። ይሄ ዛፍ ምን ይጠበቅበታል? ስር ሊሰድ ይገባል። ይህ አምላክ ይወዳል። ሊኮተኮት ሊያጠጣ የታመነ አምላክ ነው። ወንዙ አልደረቀም፣ ሁሌም አለ። ውሃው ሁልጊዜ አለ። ስለዚህ ከእኛ ምን ይጠበቃል? ስራችንን መስደድ ነው አይደል? ስለዚህ ለሌሎች ስንሆን ለሌሎች ለመድረስ ስራችን ሊሰድ ይገባል። በመከራ ሰዓት መጽናት እንድንችል ስራችን ሊሰድ ይገባል። ስለዚህ ቃል እግዚአብሔር ላይ ንባባችን ጥልቅ ሊሆን ይገባል። በትርጓሜ ማለት በነገራችን ጭንጫውን በተመለከተ ሲጠቅስ ጭንጫ ላይ ወረወሬ ያዘው ግን መሬት ስለሌለው አልቆየም ደረቀ አይደል? እና ጭንጫ የሚለውን ሊቃውንት ያነሱታል እኮ ጥልቅ የሆነ እውቀት የሌለው
ግን ቢሆን እውቀት ያለ ኋላ በማይሆን የክደት ትምህርት ሲመጡበት ወይም ደግሞ የሚያስጨንቅ ነገር ሲመጡበት ከእውቀቱ ማነስ የተነሳ ጉድለት የተነሳ የሚጠራጠር ሊሆን ይመጣል ብሎ ደግሞ ትርጓሜያችንን ይፈቷል እና ጥልቅ የሆነ እውቀት ብሎ ደግሞ ይህንን ደግሞ ያነሳዋል እና በመንፈስ ሕይወታችን ውስጥ እንዲህ ያሉ ነገሮችን ማስተዋል ይገባል። እድገታችን በሁለት ወገን ሊሆን ይገባዋል። ግልጽ ነው ሀሳቡ እና ትንሽ ፍራቻ ስላለ ነው ማለት እኔም እሰማለሁ እናንተም ትሰሙታላችሁ። ሂደታችን እንዴት እንደሆነ አንዳንድ ጊዜ ለእኔም ስለሚያስፈራል ስለሆነ እኔም እሰማለሁ፣ እኔም እማራለሁ፣ እኔም አደምጣለሁ፣ ወይኖቼ ይህ ሁሉ እሰማለሁ። ግን የለም ተግባር ዴማት ግን ስለ ስጋው ደግሞ ያነበብከውን ተናገር የሚባል ደረጃ ለእናንተ ድንቅ አርጎ የሚነግራችሁ ምን ይረባል አይደል? የሰውን አልጫነት የሚያጣፍጥ ጨው እየሰጠ ለራሱ የማይጣፍጥ ሰው እንደማለት እኮ ከእንዲህ ያለ ከንቱ ነገር ምን አለ ማለት። ስለዚህ ህይወታችን ላይ ይህንን ሁሉ ጊዜ ማሰብ ይገባል። ይሄን ስል በቅቼ ላደርግ የሚለው ሰው ደግሞ ይሳቅበታል። ምን ማለት ነው? አይ ደግሞ ዛፍ ያለው እንደዛ አይደለም። ስር ሲሰድ አብሮ ምን ያደርጋል? ለሌሎች የሚታይ ለሌሎች የሚሆነው ለሌሎች የሚደርሰው ነገር አብሮ ምን ይላል አይደል? እጽዋትን ያስጠልል እጽዋት ምንድን ነው? አይዋፋት መጥተው ይጠለሉበታል፣ ያርፉበታል፣ ይመገቡበታል፣ ይተኙበታል። በጣም ብዙ። ስለዚህ ወደ ላይ የሚያደርጋል ግዴታ ነው። እሱም ይቀራል። አይ መጀመሪያ ወይ ልብ ቃል ጨርስ የሚባለው ትምህርት የሚባል ነገር የለም። ምን በቃ ውስጥ መቼ ነው? ማን ነው ፐርፌክሽን ላይ የሚደርስ? ለአንተ ፐርፌክት ያለው አባቶ ስጋ ሲል እኮ ፐርፌክት አለ። አንተ በጣም ጽሞን አለበት ያልኩት ጸሎት አባቶ ስትል እኮ በአባቶ ሳይንት ጸሎት እኮ በጣም ገና ፐርፌክሽን የሚባል ነገር የለም። ስለዚህ ፍጹምነትን የምናገኘው ይሄ ፍጹምነት ብለን የምንደርስበት ክርስትና እድገት ላይ ተባለ ጊዜ የተነሳ ነው። ግልጽ ነው አላሰው። ስለዚህ ይሄን በደንብ ማስተዋል ይገባል። አምላካችን በጎ ፍሬ ያፈሩ ስር ሰዶ በመከራ ማይናወጹ በሚሰሙ በማይታዩ በሚታዩ ነገሮች ግለሰቦች በሚያደርጓቸው ነገሮች የተቀመጠ እውነት እስከ መጠራጠር የሚያደርስ ሰጠናን ከመያዝ አምላካችን ይሰውራል። አሁን እኮ ያለው ያቆ ፊገር ነው እንደሚሆን ሰው አስተምሮ ነው አይደል? የሚገርም ነዋሪ እኮ ነው ነዋሪው እንዲያለ ነዋሪዎቹ እንዲያለ ጉዲው እነሱ እኮ ያለ ላይ ተዛስ ምን እኮ ናቸው? ድነ ፈላጊዎች እኮ ናቸው። እንደኛ እኮ ተጓዦች ናቸው። ረጅም መንገድ እቺ ቀጭ መንገድ ተጓዥ ናቸው። ስለዚህ የሚደነቃቀፋል፣ የሚደማል፣ የሚንበረከካል። ከዛ አይዞ ተብሎ እየተደገፈ የሚነሳል። ሁሉም ሰው ተጓዥ ነው። ስለዚህ ሰዎቹ ነው ወይስ መንገድ ሰሪው ነው? መንገድ ሰሪው። ስለዚህ ፈተናዎች ሲመጡ ራሳችንን ማቆም እንችላለን። እስከ ድረስ ድረስ የአምላክን ፍቅር በኛ ውስጥ ቃል እግዚአብሔር በኛ ውስጥ ሚስጥራት መሳተፍ በኛ ውስጥ ይሄ እየተከለ ሲመጣ ስር እንሰዳለን። ከዛ በኋላ ምን ቢናወስ የምንደቅማ ግልጽ ነው አረሰው። አንገቱን የሚቀላ ጳውሎስ ያየውን መከራ ነው ተሰራት። ተዘቅዝቆ የሚሰቀል ጴጥሮስ ታንኳ ውስጥ ገብቶ ደንግጦ ጌታዬን አጠፋም ብሏል። አይገርምም? ሐሳባው ነገር እኮ ዘቅዝቃችሁ ስቀሉኝ አይ እንደሱ መከራ ያሰቀሉ በድፍረት ሞት ረስቶታል። ስላሰቃቀሉ እንጂ ስለሞቱ አይደለም የሚጨነቀው ጴጥሮስ። እኔ እኮ የሚገርም እኮ ነው። እንዴት ይገርምኝ ነው ቶሎ እንደ ነፍሴን ልፍ ባረጉልኝ። እኛም ብለው እንደዛ አጭር ሞት ቀለል ያለ ሞት እንደ እስጢፋኖስ ያለው ሞት ደግሞ ደም ላይ ይወርዳል። በዚህ በኩል ድንጋዩ ሲመታ ስጋ ይፋቃል፣ ህመሙ በዚህ ይሰማል። በዚህ በኩል ሲመታ አለ ደም ያጠልቃል። አትሞትም ግን ገና እያወቅክ መሞት እንደ እስጢፋኖስ እኮ አለ። ከበድ ያለ ሞት አይደል? ከዚህ በላይ ይሰክማል። በሁሉም አቅጣጫ ድንጋይ የተወረወረበት የሚሞተው ሞት አይመርጡትም እኮ ቅዱሳን። ለምንድን ነው የመረጡት? ፍቅረ ክርስቶስ ወስዳቸዋል። አግናጢዎስ ምጥውል አልበሳ ምን አለ ጌታ ሆይ ብዙ ጊዜ ነው ጠቅሰው ወደ አንበሶቹ ሮም ኮሎሲየም ውስጥ ገብቶ እየሄደ ነበር ያለው። ጌታ ሆይ እንደ ንጹህ መገበሪያ ስንዴ በአንበሶቹ አፍ ተሰውቼ ለአንተ መስዋዕት ሆኜ እንድቀር አዳም አንበሶቹንም አበርታቸው ብሎ ነው። ከዛ መጨረሻ ላይ አንበሶቹ ከበሉት በኋላ ልቡ ተገኘችና ልቡን ሄደው ክርስቲያኖቹ በጨርቅ ጠቀለሏት። ክርስቶስ ንጹህ አገኘበት ያ ኢየሱስ ክርስቶስ ፍቅራቸው እዚህ ድረስ ጽኑ እና ሰው ስሩ በሰደደ ቁጥር መከራው ምኑ የሚያንዋውፀን ነገር እኛን ፈንቅሎ አይጥለን። ያወዛውዘን ይሆናል አይቀርም፣ ግን ፈንቅሎ አይጥለን ከቃሉ ጋር ነው። ስለዚህ ማቴዎስ 13 ያህል ያስፈራል። መከራ መጣ ሰዓት ስለ ቃሉ መከራ ሲመጣ ያን ጊዜ ይሰናከላል። ለምን? ስር ስላሰደደ። አምላካችን በደጁ በቤቱ ስር ሰደን ሌሎች የሚጠለሉብን ሌሎች ከኛ ቀጥለው የሚመገቡብን በጎ ባሪያዎቹ እንድንሆን በመከራ ሰዓት ጸንተን እንቆ የመጨረሻይቱ ወደብ የምንደርስ ባሪያዎቹ አምላካችን ያደርገናል። ስብሐት ለእግዚአብሔር።
ኒቆዲሞስ